በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መዝሙር 121 በቅንፍ 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ወይ እግሮቻችን በአደባባይ ቆሙ። ኢየሩሳሌምስ እርስ በርሷ እንደተቀጠቀጠች ከተማ ተሰርታለች። የእግዚአብሔር ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚያ ይመጣሉ። ዙፋኖች በዚያ ፍርድ ተቀምጠዋልና የዳዊት ቤት ዙፋኖች በኢየሩሳሌም ሰላምን። አንተን ለሚወዱ ደስታን ለመኑ። በኃይልህ ሰላም በጌጠኛ ቤትም ደስታ ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥ ሰላም ይሁን አልኩ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግኩ። መዝሙር 122 በቅንፍ 123 በሰማይ የምትኖር ሆይ ዓይኖቻችን ወዳንተ አነሳለሁ። አቤቱ የባሮች ዓይኖች ወደ ጌታቻቸው ዓይኖች እንደሆነ የባሕራይቱም ዓይን ወደ እመቤቷ እጅ እንደሆነ እስኪምረን ድረስ እንዲሁ ዓይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎች ስድብ፣ የቅንዓት የትዕቢተኞች ንቀት ነፍሳችን እጅግ ጠገበች። መዝሙር 123 በቅንፍ 124 እግዚአብሔር ከኛ ጋር ባይሆን፣ እስራኤል እንዲህ በል እግዚአብሔር ከኛ ጋር ባይሆን፣ ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ፣ በዛ ጊዜ ሕያዋን ሳለን በዋጡን ነበር። በዛን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዛን ጊዜ የጎርፍ ውሃ በነፍሳችን ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይና ምድር በሰራ በእግዚአብሔር ስም ነው። መዝሙር 124 በቅንፍ 125 በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጥአን በትር በጻድቃን ዕጣ ላይ አይኖርም። አቤቱ ለቸሮች ልባቸው ለቀና መልካም አድርግ። ወደ ጠማማነት የሚመለሱ ግን አመፃን ከሚሰሩ ጋር እግዚአብሔር ይወስዳቸዋል። ሰላም በእስራኤል ላይ ይሁን። መዝሙር 125 በቅንፍ 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እንደተጽናና ሰው ሆነ። በዛ ጊዜ አፋችን ደስታን አንደበታችን ሐሴትን ሞላ። በዛን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ እያለቀሱ ተሰማሩ፣ ዘራቸውንም ተሸከሙ። በተመለሱ ጊዜ ደስ እያላቸው መጡ፣ ነዶአቸውን ተሸከሙ። መዝሙር 126 በቅንፍ 127 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ሀገር ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁ ከንቱ ነው። ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድ ፍሬ የእርሱ ዋጋ ነው። በኃይለኛ እጅ እንዳሉ ፍላጻዎች የጎልማስነት ልጆች እንዲህ ናቸው። ከእርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። መዝሙር 127 በቅንፍ 128 እግዚአብሔር የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉን ናቸው። የድካምን ፍሬ ትመገባሉ። ምስጉን ነህ፣ መልካም ይሆንልሃል። ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕዱ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔር የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ። በሕይወት ዘመን ሁሉ የኢየሩሳሌም መልካምነቷን ታያለህ፣ የልጆችንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። መዝሙር 128 በቅንፍ 129 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱ፣ ኃጢአታቸውንም አስረዝሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገት ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸው ይመለሱ። በግንብ ቤት እንደበቀለ ሳር ይሆኑ፣ ሳይታጨድ እንደሚደርቅ የሚያጭደው እጁን፣ ነዶዎችን ለሚሰበስብ እቅፉን እንደማይሞላ
በመንገዱም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም። መዝሙር 129 ቅንፍ 130 አቤቱ አንተን ከጥልቅ ጠራሁ፣ አቤቱ ድምፄን ስማ። ጆሮ የልመናዬን ቃል የሚያዳምጥ ይሁን። አቤቱ ከኃጢአትስ ብትጠባበቅ አቤቱ ማን ይቆማል? ስለ ስምህ ይቅርታ ካንተ ዘንድ ነውና። አቤቱ ተስፋን አደረኩ፣ ነፍሴ በሕግ ታገሰች ከጠዋት እስከ ሌሊት። ነፍሴ በእግዚአብሔር ታመነች፣ ከእግዚአብሔር ዘንድ ምሕረት በእርሱ ዘንድ ብዙ ማዳን ነውና። ከጥዋት ጀምሮ እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአት ሁሉ ያድነዋልና። መዝሙር 130 በቅንፍ 131 አቤቱ ልቤ አይታበይብኝ፣ ዓይኖቼ ከፍ ከፍ አይበሉብኝ። ከትልልቆች ጋር ከኔ ይበልጥ ከሚከብሩ ጋር አልሄድኩም። ነፍሴን አሳረፍኳት፣ የእናቱን ጡት እንዳስተዋት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት፣ ከዛሬ ጀምሮ እስከ ዘላለም። እስራኤል በእግዚአብሔር ይታመን፣ አሜን። እዚህ ላይ ቆየን። በሰላም አስጀምሮ በሰላም ያስፈጸመን ክብር ምስጋና ለሱ ይሁን፣ አሜን አሜን።